በአማራ ክልል የኢትዮጵያ ታምርት ንቅናቄ መድረክ ተጀመረው ከ4 ዓመት በፊት ነው። በተከታታይ 4 ዓመታት በየዓመቱ በብዙዎቹ ዞኖችና ከተማ አስተዳደሮች ተካሂዷል። በክልል ደረጃም ክልል አቀፍ በሆነ መንገድ ይሄው የንቅናቄ መድረክ ተካሂዷል ማለት ነው። ምርታማነትን የኢንዱስትሪ ምርታማነትን በማሳደግ በኩል ሁነኛ አስተዋጽኦ አበርክቷል። ለምሳሌ በዚህ ዓመት እያንዳንዱ ፋብሪካ የምርታማነት ደረጃውን በአማካይ ከነበረበት 52% ወደ 61.9% የማሳደግ እቅድ ይዘን ነበር። እስካሁን ባለው ሁኔታ ወደ 59% ማሳደግ ችለናል። ይሄ ማለት ብቸኛው የኢትዮጵያ ታምርት ንቅናቄ ያመጣው ውጤት ነው ብለን መናገር ባንችልም፣ ነገር ግን ያደረገው አስተዋጽኦ በጣም ትልቅ ነው። በባህል ሀብቱና የመንግስት የግንኙነታቸው በመጠናከሩ ምክንያት የመሬት አቅርቦት ተሻሽሏል። በመጠንም በፍጥነትም ተሻሽሏል። ለባለ ሀብቱ በሚፈልገው ጊዜ ለማድረስ ሙከራ ተደርጓል። ቀደም ሲል ከነበረው ዓመታት የተሻለ ፍጥነት አለው። ይሄ ባለ ሀብቶችም ምስክርነት የሰጡት ነው። በዚህ ዓመት ከ3360 በላይ ባለ ሀብቶች በዚህ ዓመት ፈቃድ ለመስጠት አስበን ነበር። ይሄን በማሟላት ከ1899 ወይም ደግሞ የእቅዳችንን እስካሁን ድረስ ባለው የዓመቱን 56.3% ባለ ሀብቶች ፈቃድ ተሰጥቷቸዋል። ያ ማለት ቅድመ ሁኔታውን አሟልተው ኢንቨስት ሊያደርጉ የሚችሉበት ሁኔታ ተሟልቶ ወደ ማምረት ስራ እንዲገቡ ፈቃድ የተሰጣቸው አካላት ናቸው። ይሄን ደግሞ ባለ ሀብቱ እንደ ትልቅ የግንኙነት ስርዓት አድርጎ ነው የሚወስደው። በዚህ የኢትዮጵያ ታምርት ንቅናቄ አብዛኛው ባለ ሀብት አይቀርም፣ ይገኛል። መገኘት ብቻ ሳይሆን ያደረገውን ይገልጻል፣ የተመቻቸለትን ይገልጻል፣ ያመረተውን ይገልጻል፣ የጎደለውን ነገር ደግሞ ይናገራል። በዚህ ረገድ ከሱ ስለሚጠበቀው ከባለ ሀብቱ ስለሚጠበቀው ሚና፣ ከመንግስት ስለሚጠበቀው ሚና፣ ከትምህርት ተቋማት ስለሚጠበቅባቸው ሚና በደንብ ገልጾ እና ወደፊት ደግሞ የቀጣዩን አቅጣጫ ተልሞ በየጊዜው ግንኙነታችንን እያጠናከርን እንድንሄድ፣ ቅንጅት እንዲጠናከር፣ ትብብር እንዲጠናከር የሚያደርግ ስራ የሚሰራበት ስለሆነ በዚህ እንደ አማራ ክልል በትልቁ ጠቅሞናል ማለት ነው። ይሄ በአጠቃላይ በክልላችን የኢንቨስትመንት እንቅስቃሴ አሁን እንኳን የጸጥታ ችግር ባለበት ወቅት በሚገርም ሁኔታ እየጨመረ ነው የመጣ። በባለ ሀብት መጠንም እንደዚህም ደግሞ በካፒታል መጠንም እያደገ የመጣ እንቅስቃሴ አለ ማለት ነው። ይሄ እንዲሆን ያስቻለን ባለ ሀብቶችን በየጊዜው በማግኘታችን ምክንያት የኢንቨስትመንት እንዲያስፋፉ ጸጋችንን በማስተዋወቅ በግብርናም በማዕድንም በሌሎችም የአገልግሎት ዘርፎች ያለንን ጸጋ በማስተዋወቅ ባለ ሀብቱን በመሳብ ይሄ አሁን በክልላችን ያጋጠመን የጸጥታ ችግር ጊዜያዊ መሆኑን እያስረዳን ባለ ሀብቶች ወደ አካባቢው በመምጣት እንዲያለሙ በማድረጋችን የመጣ ውጤት ነው ማለት ነው። ይሄን ለማስረዳት የጠቀመን ፕላትፎርም ወይም አውድ የኢትዮጵያ ታምርት ፕሮግራም ነው ብዬ መግለጽ እችላለሁ።